ሰላም ለእናንተ ይሁን። የአንድ ኢትዮጵያ ፓርቲ መስራችና መሪ ወንድማችሁ አቶ ሚካኤል አረጋ ከጊዜያዊ ስቱዲዮ እንደገና መጥቻለሁ። እንደምን አላችሁ ውድ ኢትዮጵያውያን፣ በሀገር ቤትም ያላችሁ እንደኔ በስደት በተለያየ ሀገርም ያላችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። ከረዘም ትንሽ ጊዜ በኋላ እንደገና በሌላ ቦታ ተገኝቻለሁ። እግዚአብሔር አግዞኝ ነው። እንደገና አዲስ ስቱዲዮ ማዘጋጀት ነበረብኝ። እንደምታውቁት ፈተናው ቀላል አይደለም። የእግዚአብሔር አገልጋይ ስትሆኑ ጠላት ወይም ዲያብሎስ አይተኛላችሁም። የኛ የክርስቲያኖች ጠላት አንድ ብቻ ነው፣ እሱም ዲያብሎስ ብቻ ነው። ሌላ የስጋ የሰው ጠላት የለንም እንደምታውቁት። እና እግዚአብሔር ይባርካችሁ። በድጋሚ ኢትዮጵያውያን እንኳን ደስ ያላችሁ። ሆነስትሊ ዛሬ እኔ መልካም ዜና ነው ይዤላችሁ የመጣሁት። እንኳን ደስ ያላችሁ ኢትዮጵያውያን። ከብዙ ዓመታት በኋላ በብዙ ምጥ ልጅ ወልዳ ማታቅ እናት ምናልባት ለ10 ዓመት ለ20 ዓመት ምናልባት ለ15 ዓመት ለ25 ዓመት ያልወለደች እናት ድንገት ብታረግዝ አካባቢው፣ ሰፈሩ፣ ባለቤቷ፣ በጠቅላላ ኮሚኒቲው እንዴት ደስ እንደሚለው የታወቀ ነው። እና ኢትዮጵያ ልክ እንደዚሁ ልጅ አርግዘሻል እና ጸንሰሻል። መጸነስሽ ስለታወቀ በአንዳንዶቹ ሰፈር ረብሽ ሆኗል። ምክንያቱም እውነተኛ ልጅ ሊመጣ ነው። በአንዳንዶቹ ሰፈር ደግሞ ደስታ ሆኗል። ምክንያቱም በጉጉት ሲጠበቅ የነበረ ማነው ኢትዮጵያን ካለችበት ማጥ ውስጥ ሊያወጣ የሚችለው? ማነው የታመነ አገልጋይ? የሁሉ ጸሎት፣ የሁሉ ጾም ጸሎት፣ የሁሉ ገዳማት እኔ ደግሞ አሁን ወደ ተባረከችዋ ወደ እናቴ ቤተክርስቲያን ተመልሻለሁ፣ ወደ ኦርቶዶክስ ሜጋ ብሌስ ኦርቶዶክስ ቤተክርስቲያን። እና እቺ ቤተክርስቲያን መጽሐፍ ቅዱስ ሁሉ እኮ አዘጋጅታለች። 80 አሐዱ የሚባል እንደውም የመጽሐፍ ቅዱስ አዋቂዎች ይስማሙኛል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከ88 በላይ መጽሐፍ እንዳላት ነው የሚነገረውና ይሄን ያክል ገዳም ያላት፣ ይሄን ያክል ከ3000 ዓመት በላይ ዓመታት ያስቆጠረች ሀገርም ሆነ ቤተክርስቲያን እንዴት አንድ ሰው ታጣለች? እንዴት አንድ መሪ ታጣለች? እንዴት አንድ እውነተኛ ነቢይ ታጣለች? ለህዝቧ የሚቆም ካለችበት ማጥ ውስጥ ፈንቅሎ አውጥቶ ወደ ነበረችበት ከፍታ ሊያወጣ የሚችል እንዴት አንድ ሰው ታጣለች የሚል የአባቶች ጸሎት፣ የእናቶች ቅሻ የበዛበት ዘመን ላይ ድንገት እግዚአብሔር አዲስ መልካም ዜና መጥቶ ወደ ኢትዮጵያውያን ተከስቷል። እንደገና ኢትዮጵያውያን እንኳን ደስ ያላችሁ። ኮንግራቹሌሽን። እግዚአብሔር የተመሰገነ ይሁን። በጭንቅ ዘመን ሰዎችና እግዚአብሔር ተጣልተው ነበር። እግዚአብሔር መልካሙን የኤደንን ገነት ከፈጠረ በኋላ ቤተሰብ ነበረው። እግዚአብሔር እንደምታውቁት ማታ ማታ እየሄደ ያወራቸዋል አዳምና ሔዋንን። በቃ ቤተሰቦቹ ናቸው፣ የሚያወራቸው ናቸው። የሚያምር ቦታ ላይ ያስቀምጧቸዋል። ግን ሰይጣን ቀናና ድንገት ለሔዋን ሹክ አላት። እሷም ደግሞ ለባሏ ሰጠችውና ከእግዚአብሔር ክብር ወረዱ። እንደውም አንደኛው
ከጊዮን የሚወጣ ውሃ ይሏል። ምን የኤደን ገነትን የሚያጠጣ እና ከዛ በኋላ በሰዎችና እግዚአብሔር እንደፈለጉ ሊገናኙ አልቻሉም። እግዚአብሔር ግን ነብይ ይቀባላቸዋል። ነብዩ ከእግዚአብሔር ጋር መጸለይ ያለበት ከሱ ተቀብሎ ነው ወደ ህዝቡ የሚያመጣው በብሉይ ኪዳን ዘመን። ስለዚህ እግዚአብሔር አንድ መዳኛ ለሰዎች ሁሉ የሚሆን ማዘጋጀት ነበረበት። የሚገርም ነው። አንድ ቀን መጣና መልአኩ አበሰረው ያንን ዜና። አንቺ ከሴቶች ሁሉ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው፣ ትውልድ ሁሉ ብፅዕት ይሉሻል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች፣ የተባለልሽ አንቺ ነሽ አላት። በእውኑ ለእግዚአብሔር የሚሳነው ነገር አለን? ዋው! እሷም ተቀበለች የተሰጣትን መልካም ዜና። ምን አይነት ወንጌላዊት ነች ማርያም! ግን ኦነስትሊ ከሷ እኮ በፊት ድንግል የሆነ በመንፈስ ቅዱስ ኃይል ተጸልሎ የሚያውቅ ሰምታ ማታውቅም፣ ኤክስፒሪየንስ የላትም። እንዴት ትሁት ሴት ነች! እህታውያን፣ የኔ ወንድሞ እህቶች፣ እናቶች፣ ወጣቶች፣ ታዳጊዎች እንደ ማርያም ትሁታን ሁኑ። የእግዚአብሔር ባሪያ እንደ ቃል ይሁንልኝ አለች። አታውቅም እኮ በምን ነገር ውስጥ እንደምትወጣ። ታጭታለች ለዮሴፍ። ሆነስትሊ የታጨች ሴት አርግዛ ብትገኝ በእስራኤል ዘንድ እጅግ የተኮነነ ነው። አመንዝራይቷ ሴት እንዴት በድንጋይ ቀጥቅጠው እንደገደሏት አይታችኋል። ሲሪየስ ናቸው። እሷ ግን ይሁንልኝ አለች። ሊትራሊ ያንን ነገር ስትቀበል ለሞት እሻለች ማለት ነው። ምክንያቱም ታጭታ የተገኘች ሴት አርግዛ ብትገኝ የሚሄድባትን ነገር ማንም ያውቃል። እሷ ግን ለእግዚአብሔር ታዘዘች። ምን አይነት ትሁት ነች! ምን አይነት የእምነት ሴት ነች! ዋው! የእምነት እናቶች፣ የእምነት ሴቶች በኢትዮጵያ ምድር ላይ በአብ በወልድ በመንፈስ ቅዱስ በናዝሬቱ በኢየሱስ ስም ይብዛልን፣ በእውነት ይብዛልን። አስቀድማ አይታ እኛን ሁሉ አይታኑ ትውልድ ሁሉ ብሲት ለኛ ሁሉ ተቀበለች። ማንም ኢየሱስ ክርስቶስን ከልጆች ሁሉ የሚበልጥ ልጅ የዓለም መድኃኒት መድኃኔዓለም አማኑኤልን ተቀበለችልን። ሰይጣን ሲያሰቃየን የነበረው ተስፋ የሌለው ሕዝብ በመስቀሉ ላይ ሞቶ ሁላችንን ከአብ ከእግዚአብሔር ጋር አስታረቀን። ለዛ ነው አባቶቻችን ኦርቶዶክሳውያን ሌሊቱ ሙሉ ሲጸልዩ ያድራሉ። 21 ቀን ጾም ጸሎት አለ፣ የፍልሰታት ጾም ጸሎት አለ። ዋ የተባረከች ቤተክርስቲያን ናት። ለዚህ ነው ሰይጣን የጠላት። ለዚህ ነው ልጆቿን እያሳደደ እየገደለ ያለው። የተባረክሽ ቤተክርስቲያን ነሽ። ካንቺው ቤተክርስቲያን ደግሞ የሚካኤል ዕለት የተወለድኩት እኔ አዲስ ዜና ይዤ መጥቻለሁ ለኢትዮጵያውያን። ኢትዮጵያውያን እንኳን ደስ ያላችሁ። የተረገዘው ልጃችሁ እኔ ነኝ። ዛሬ ኢትዮጵያን ካለችበት ማጥ ውስጥ እግዚአብሔር ሊያድን ሰይጣን እንደምታውቁት ወገኖች የሚጠቀመው ሰው ነው። ሊትራሊ ሔዋን ተጠቅሞ እኮ ነው። ሔዋንን እሷ ከሰይጣን ወሰደች። የሔዋንን ነገር ስጋ ተጠቀመ፣ በአካሏ ውስጥ አደረ፣ ለባሏ ሰጠችው፣ ባሏን አታለለች፣ ወደ ምድር ወደቀ። እግዚአብሔር ደግሞ በሁለተኛዋ ሔዋን በድንግልት ማርያም ውስጥ ጸነሰልንና እሻለችና የጌታ ባሪያ እንደ ቃል ይሁን ታዛ ኢየሱስን ተቀበለችልን። ዋርንስ እንደዚህ ወገኖች ሆይ እግዚአብሔር አዘጋጀላችሁ። the same time ሂትለርን ተጠቅሞ አሁን ደግሞ እንደምታውቁት በኢትዮጵያ ውስጥ አብይ አህመድን ተጠቅሞ
በውጭ ሀገር ደግሞ ብዙዎችን ክፉ ኃያላን ገዳዮችን አጭበርባሪዎችን ከሰው ይልቅ ገንዘብን የሚወዱ ኢሚግራንትን እዚህ ሀገር እንዴት እንደሚያሰቃዩ ታውቃላችሁ? እያሰሩ እየጨበጨቡ እያንገላቱ ነው። ሰው ዓለም ጋሶላፍ ወርልድ ነው የሚለው መጽሐፍ ቅዱስ። ሌባው ግን አጭበርባሪው ወድቋል። አሁን ዘንዶ ወድቋል። ሃሌሉያ። ይሄን ደግሞ ኢየሱስ ክርስቶስ ሊመጣ በደጅ ነው ያለው። ከዛ በፊት ግን ሙሽሪትን ማዘጋጀት ስላለበት ያንን ደግሞ የክርስቶስን መምጫ የምታዘጋጇ ቤተክርስቲያን ቅድስቲቷ ኦርቶዶክስ ቤተክርስቲያን ነች። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ማይ ጋድ ሃሌሉያ። አሁን ኢትዮጵያውያን የተረገዘው ልጃችሁ የሚወለድበት ሰዓት I want you just relax, ኢትዮጵያውያን relax. ተረጋጉ። አሁን አገሪቷ ውስጥ የተለያየ ነውጥ አለ። እንዳልኳችሁ ነው። እናት አርግዛለች ልትወልድ ስትል ጭንቅ ነው። ባል ይቆራጠጣል። እናት ካለች ያረገዘችዋ የልጅቷ እናት አጠገቧ ካለች እናትየዋ መንቆራጠጥ ነው። ልጁ በሰላም ይወለድ ይሆን ወይ? የሽንቷ ድንገት መጥቶ ይሰበር ወይ? የሚያወልዳት ሰው ይኖር ወይ? ስምንተኛው ዘጠነኛው ወር አካባቢ እናቶች ታውቃላችሁ እንዴት እንደምትንቆራጠጡ፣ መተኛት እንኳን አትችሉ። ከትልቅ ለውጥ በፊት ነውጥ አለ። ነውጦች እያየን ነው። እዛም እዚህም ጋር እየፈነዳዱ ያሉ ኦልሞስት ከ3 ከ4 ዓመት በፊት ጀምሮ ታለውጥ። ለምን? ኢየሱስ ክርስቶስ የሚባል ዓለም ሁሉ በጉጉት ሲጠብቀው የነበረው የክርስቶስ ኢየሱስ መንግስት ሊመጣ ነው። ያንን ደግሞ የምታዘጋጇ ኢትዮጵያ ናት። ኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ሰይጣን ተጠቅሞ የዓለምን ልጆች ሁሉ እየገደለ እያረደ የዳቦ ፋብሪካ ከመስራት ይልቅ ጥይት ድሮን እያሰራ የሰው ክብሩን የሰው ልጅ እየጨፈጨፈ ያለ በእነዚህ ሰዎች ተጠቅሞ ነው። እነሱ መጽሐፍ ቅዱሳችን ላይ እንደሚናገረው ራእይ ላይ የሚፈረዱበት ሰዓት ላይ ደርሰናል። ያንን ደግሞ በድፍረት የምታዘጋጀው ኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ከዛ ውስጥ ደግሞ ያንን የሚመራው እኔ ነኝ። የተረገዘው ልጃችሁ እኔ ነኝ። እንዴት አወቅን ካላችሁ የሰጠኝ ራእይ የማይመስል ነው። እግዚአብሔር ሲናገር የማይመስል ነው። እንዴት በድንግልት ማርያም ውስጥ ተጸንሶ ልጅ ይወለዳል? እንዴት በሷ የተወለደ ዓለምን ያድናል? ለዛ እኮ ነው ነቢይ በገዛ አገሩ አይከበርም። እሱ መጣና እኔ ጌታ ነኝ፣ እኔ ያየ አብን አየ አላቸው ለወንድሞቹ። እዛ ላደገበት ሲበላ አይተውታል፣ ሲታጠብ አይተው፣ ሲያድግ አይተውታል። ለዮሴፍ ለአባቱ አናጺ ሲያግዝ አይተውታል። ድንገት አደገና እኔ ጌታ ነኝ አላቸው። እንዴት ሊቀበሉት ይችላል? ወገኖች የምታውቁኝም ሰዎች በአካባቢ ያደጋ አብራችሁ ያሳደጋችሁ ሰዎች ልትቀበሉት አትችሉም የምናገረውን ነገር። አዎ it's hard፣ ማመን ይከብዳል። በሁለተኛ ነገሥት ምዕራፍ 3 ላይ አንድ ቃል አለ፣ የሚገርም ቃል። እስቲ እሱን ላንብብላችሁ እና ወደ ዋናው ፖይንት እሄዳለሁ። ፖይንት እነግራችኋለሁ። እንኳን ደስ አለሽ ኢትዮጵያ። I want to relax። ስለ አንድ ኢትዮጵያ ፓርቲ አጀማመር እንዲሁም እንዴት አድርገን ኢትዮጵያን ካለችበት ወደ እግዚአብሔር ያሰበላት ከፍታ እንደምናወጣት ባጭሩ አስቀምጥላችኋለሁ። ከኔ ጋር አሁን ወጣችኋል። ወደ ሁለተኛ ነገሥት ምዕራፍ 3 ላይ ልውሰዳችሁ።
የሚገርም ቃል ሁለተኛ ነገሥት ምዕራፍ 3 ላይ ወደ ቁጥር 17 አካባቢ ሁለተኛ ነገሥት ምዕራፍ 3 እንግዲህ እንዲህ አለ እግዚአብሔርም እንዲህ ይላል በዚህ ሸለቆ ሁሉ ጉድጓድ ቆፍሩ እግዚአብሔርም እንዲህ ይላል ነፋስም አታዩ ማይ ጋድ ዝናብም አታዩ ይህ ሸለቆ ግን ውሃ ይሞላል እናንተም ከብቶቻችሁ እንስሳቶቻችሁ ትጠጣላችሁ ይህ በእግዚአብሔር ዓይን ዘንድ ቀላል ነገር ነውና ደግሞ ሞዓባውያንን በእጃችሁ አሳልፎ ይሰጣል ነፋስም አታዩ ሸለቆም አታዩ ይህ ሸለቆ ግን በውሃ ይሞላል እናንተም ከብቶቻችሁ ትጠጣላችሁ እንዴት ይህም በእግዚአብሔር ዓይን ዘንድ ቀላል ነው ወገኖች እንዴት አንተ የተቀባልን የምታድነን መሪያችን ካላችሁ የመጀመሪያው ደረጃ በማይመስል ነገር ውስጥ ነው እግዚአብሔር ይሆናል ብሎ የሚናገር የነብዩ ኤልሳ አንዱን ታሪክ ብነግራችሁ በጣም የረሃብ ዘመን ውስጥ ተከሰተ እስራኤል ውስጥ እጅግ የሚገርም ረሃብ የርግብ ኩስ እስኪበሉ ድረስ ሰዎች ተራቡ የርግብ ኩስ ከዛ በኋላ እግዚአብሔር መንፈስ በኤልሳ ላይ መጣና ምን አላቸው ነገ በዚህ ስንት ሸቅል ይሸጣል ጥጋብ ይሆናል በረከት ይሆናል አላቸው ከዛ አንዱ ጎበዝ ካጠገቡ የነበረ አንተ እንዴት ትላለህ የሰማይ መስኮቶች እንኳን ቢከፈቱ ማይሆን ነገር ነው የምትናገረው ከማን ጋር እንደሚያወራ አንተ ግን አትበላም ማለት የእግዚአብሔር ሰው ልክ እንደተናገረው ለካ እንደዚህ ዘመን ክፉዎች honestly speaking ክፉ ባለሀብቶች በእኛ ሀገር ነው በዚህ በመኖርበት አሜሪካ ሀገር በጣም ሀብታሞች ናቸው they millionaires guys በእውነት ነው የምነግራችሁ they have a lot of money they have a lot of ብዙ ሪሶርስ አለ እዚያ ግን ምን አድርገውታል አንቀው ይዘውታል ቆልፈው ይዘውት አይሄዱ እዚህ ሀገር መጥተው እንኳን ስደተኞች እንዳርፉ እንዳይበሉ ነው አይቻልም ግሪዲ መንፈስ ማለት ነው የጨለማው መንፈስ ቀኔ ብቻ ልክ በኤልሳም ዘመን እንደዚሁ ቆልፈው አስቀምጠው ነበር ቆልፈው እህል በመጋዘን ቁጭ አድርገው ነበር ወገኖች የእግዚአብሔር መንፈስ ግን ኤልሳ አይቶት ነበር ነገ በዚህ ስንት ሰቅል ይሸጣል ከዛ ተገኛ የመጋዘን ሰው ሲሰማ ገብቶ ገነጣጥሎ ምናምን ከዛ ያጎበዝ የሰማይ መስኮቶች እንኳን ቢከፈቱ አይሆንም ያለ አንደኛ ሮጦ ሊበላስ ተረጋግጦ ሞተ ጋይስ የእግዚአብሔር ሰው ነው ሆነስ የእግዚአብሔር ሰው እግዚአብሔር ከልጅነቴ ያሰለጠነ ለራሱ ዓላማ ለይቶ ያወጣ በኔ ህይወት ምንም አይነት ማጭበርበር የለም እንደ ናዝራዊ እግዚአብሔር ለይቶ ያሳደገኝ ለራሱ ክብር ለኢትዮጵያውያን ብቻ መዳኛ አይደለም እግዚአብሔር ነው የጠራኝ ለዓለም ሁሉ ግን አገሬ ላይ ኢትዮጵያ ላይ ሆኜ ነው የምሰራው ይሄ እኮ honestly speaking ከ50 ዓመት በፊት እኔ ይሄ ትውልድ ለምን የማያምን ትውልድ እንደሆነ ገርሞኝ ኢትዮጵያ ውስጥ እኮ ገኖች
ከ50 ዓመት በፊት ንጉሠ ነገሥት የሚል ስርዓት ነበር። በጣም ኃይለ ሥላሴ በሚሄዱበት በሚመጡበት አውሮፓ፣ አሜሪካ፣ ሚድል ኢስት በጣም ተከብረው ተንቀጥቅጠው እኮ ነበር የሚያስተናግዷቸው። ይህ ክብር እኮ ኢትዮጵያ ውስጥ የነበረ ክብር ነው። ዛሬ ስለ ንግስና ስናወራ ትሸማቀቃላችሁ። ያንን እኮ ኃይል የበተነው ሰይጣን። እንዴት ንግስና መጣ ኢትዮጵያ ውስጥ ብላችሁ ብታጠኑ ከእግዚአብሔር ዙፋን። እንዴት እቺ ምድር ላይ ይሄ ሁሉ ነገር ገዳማት ተሰራ፣ ጸሎት ተሰራ። ኢትዮጵያውያን ደግሞ ምንባል ሙስሊሙም ወደ አላህ፣ ክርስቲያኑም፣ ኦርቶዶክሱም፣ ጴንጤውም እግዚአብሔር እንዴት ካለ ለእግዚአብሔር የተለየ ሰው ስለሆነ ውጊያችን ለምን በዛ? ለእግዚአብሔር የተለየ ስለሆነ። እንዴት የኛ ምድር ብቻ ኮንከርድ አልሆነም? ከእግዚአብሔር የተነሳ ለራሱ መሬታችን ስቲል ድንግል ሆነች። ጊዜው እስከ ጊዜው ቆልፎት ነው እግዚአብሔር። አሁን ግን ይከፍቷል። የሚያምነው ሲያገኝ እግዚአብሔር ይሰጠዋል ቁልፍ። ለኔ ሰጥቶኛል ወገኖቼ። እንዳልኳችሁ ነው እግዚአብሔር ሲናገር የሚታመን የእግዚአብሔር መሆኑን የምታውቁት በማይታመን ነገር ውስጥ የሚታመን ይሆናል ብሎ የሚመጣ ሐሳብ ወይም አይዲያ ራዕይ ያመጣል። ያኔ የእግዚአብሔር ድምጽ ነው። ያኔ የእግዚአብሔር ሰው ነው። ያኔ የሚሆን ነገር ነው። የኔ ራዕይ አንዱ ምንድነው? ኢትዮጵያ is first። ኢትዮጵያ አንደኛ ነች፣ የዓለም መሪ ነች ብዬ ነው የተነሳሁት። የዛሬ 3-4 ከዚህ የተነሳ ወገኖች የምለው ኢትዮጵያ ውስጥ ሆኜ አይደለም የምለው እኮ ሌላ ምድር ላይ ሆኜ። አስባችሁታል? አሜሪካውያን እንዴት ሀገራቸውን እንደሚወዱ ምን ያክል ከመውደዳቸው ድረስ ሌላ ሀገር ሄደው የሌላ ሀገር እንትን አጥፍተው አድምተው። እኔ እኮ ሀገራቸው ያው ቴክሳስ ማለት በጣም የነጮች ስቴት ነው። እዛ ሆኜ ኢትዮጵያ ፈርስት ነው ብላችሁ እንደዛ ማለት ግን አሜሪካንን ጠላለሁ አይደል? I really love America. I really love US Army. I pray for them. I really the politicians, the country, everything. But ተጠሪነቴ ለእግዚአብሔር መንግስት ነው። እግዚአብሔር ላለኝ ነው ምነው ኢትዮጵያን እግዚአብሔር እንደሚባርካት የዓለም አንደኛ እንደሚያደርጋት እንዴት ነገሩስ በጊዜ ሆነ። አልተጨቃጨኩም። እንደ ማርያም እሺ ነው ያልኩት። የዛሬ 3-4 ዓመት እግዚአብሔር ይሄንን ነገር ሲያመጣ እቺን ምድር አንደኛ አረጋታለሁ፣ ወደ ነበረችበት ትታዘዛለህ ወይ? እሺ ነው ያልኩት። ከዛ እስከዚህ ድረስ ግን ብዙ ሰዓት አልፏል በህይወቴ ውስጥ። እሳቱ አቃጠለኝ አላቃጠለኝ፣ እግዚአብሔር የተመሰገነ ይሁን። በልጅነቴ አንድ የሰጠኝ ቃል አለ እስከ ዛሬዋ ድረስ ጸንቼ እንድቆም ያደረገኝ። ቤተሰቦቼ፣ ጓደኞቼ ብዙዎች ረጋግፈዋል ካጠገቤ። ምክንያቱም የያዝኩት ራዕይ ጠላቶችን የሚያናድድ በጣም አታነኑ ሰዎች አጌንስት የሆንኩ። ስለዚህ እግዚአብሔር ግን ከኔ ጋር ወገኖች ይሁን። ይሄ ቃልም ለእናንተ አሳልፌ እሰጣችኋለሁ። ከዛ ወደ ኢትዮጵያ ወደ አንድ ኢትዮጵያ ፓርቲ ሄዳለሁ። ሰሞኑ ስለተቀሰቀሰው ነገር ነግራችኋለሁ። መዳኛችን ነግራችኋለሁ። ኮንግራቹሌሽን አጌ እንኳን ደስ አላችሁ ኢትዮጵያውያን። ልጃችሁ እኔ ልወለድ ነው። ኢትዮጵያ ልጇ ልትወልድ ነው። ምጧ የመጣው ለዛ ነው። ከኔ ጋር ሁሉ